ለ15 ዓመታት በተከታታይ የንብረት ግብር መገበር የቤት ባለቤት ያደርግ ይሆን? እርሳቸው ግን ያደርጋል ብለው ተከራክረዋል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ለዚህ ክርክራቸው የመጨረሻ የሕግ ትርጉም ሰጥቶበታል። እናንተ እንድታደምጡት ተዘጋጅቶ ቀርቧል። እንደምን አድራችኋል አድማጮች? ይህ አልሰማንም እንዳትሉ እንድታደምጡ ጋባዣችሁ ደግሞ የኢትዮጵያ የፌዴራል ጠበቆች ማህበር ነው። ትካር አይግጠማችሁ እንጂ መሰል ጉዳይ ከገጠማችሁ ግን አሁን የምንነግራችሁ ውሳኔ እንደ ሕግ የሚቆጠር ነውና ተጠቅማችሁበት ከጊዜና ገንዘብ ብክነት ከስሜትም ጉዳት ራሳችሁን ጠብቁ ይላል። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም እንዲተርፉ ተመኝተናል። ከሳሽ አቶ ገብረ ማርያም ይባላሉ። እንዲህም አሉ። በውርስ የተላለፈልኝ 900 ካሬ ሜትር ላይ ያረፈ ቤት ነበረኝ። አንደኛ ተከሳሽ ፈቅጄላት በቤቱ ስትኖር ከቆየች በኋላ በማላውቀው ሁኔታ የቤቱን ባለቤትነት ስም ወደ ራሷ ማዞሯን የካቲት 15 ቀን 2002 ዓ.ም አውቄያለሁ። እናም እርሷም ቤቱን ለቃ ትውጣ፣ የስም ዝውውር የፈጸመው ተቋምም ዝውውሩን ሰርዞ ወደ ነበረበት ይመልስልኝ አሉ። ይህ ማለታቸውም በወረቀት ላይ ተጽፎ ለፍርድ ቤት ቀረበ። ክስ ሆነ። ክስ ካለ ተከሳሽም አለና መልስ ተሰጠ። ተከሳሽም እንዲህ አሉ። ክሱ የቀረበው ከ30 ዓመታት በኋላ በመሆኑ በይርጋ ይታገዳል የሚለው ቀደመ። አስከተሉና ቤቱ በእጄ ስለገባበት መንገድ ከሳሽ የገለጹት ሐሰት ነው። ከሳሽ ቤቱን ለልጃቸው በ1981 ዓ.ም በስጦታ ሰጥተውታል። ጥሪ ተደርጎ ተቃዋሚ ባለመቅረቡም ቤቱም በዚያው ዓመት ወደ እርሱ ስሙ ዞሯል። እኔም ከዚሁ አቶ ዳኘ ከተባለው ልጃቸው ጋር በ1994 ዓ.ም ጋብቻ ፈጽሜ 2 ልጆችን ወልጄ ተጨማሪ 7 ክፍል ቤትም ሰርቼ እየኖርኩ እገኛለሁ። ባለቤቴ ማለትም የከሳሽ ልጅ በ1996 ዓ.ም ሕይወቱ አልፏል። እስከ ሞተበት ጊዜ በስሙ ሲገብር የቆየ ሲሆን ከሞተ በኋላ ደግሞ እኔ እየገበርኩ እገኛለሁ። ሌላው ቢቀር የፍትሐብሔር ሕግ ቁጥር 1168 ቁጥሩን ደግሜዋለሁ 1168 የማይንቀሳቀስ ንብረት ባለ እጅ ወይም ባለ ይዞታ የሆነ ሰው የዚሁኑ ንብረት ግብር ባለማቋረጥ 15 ዓመት በስሙ ከከፈለ የዚሁ ሀብት ባለቤት ይሆናል በማለት በደነገገው መሰረት ባለቤትነቴ ሊወሰን ይገባል በማለት ተከራክረዋል። ያከራከራቸው ፍርድ ቤትም ቤቱ ተዛውሮበታል የተባለው የስጦታ ውል የሕጉን መስፈርቶች አሟልቶ የተደረገ ስለመሆኑና የስጦታ ውሉንም በማስረጃነት ያላቀረቡ በመሆኑ ይህንን ክርክር አልተቀበልኩም፣ የቤቱ ግብርም ለ15 ዓመታት ሳይቋረጥ የተከፈለ ባለመሆኑ እንዲሁም የይርጋ ክርክሩንም አልተቀበልኩም በማለት ተከሳሽ ቤቱን እንዲያስረክቡ ወሰነም። ይግባኝ ሰሚው ችሎት ግን ግብሩ ተከፍሏል፣ እንዲሁም የከሳሽ ክስም በይርጋ ይታገዳል በማለት የስር ፍርድ ቤትን ውሳኔ ሽሮ ተከሳሽ ቤቱን ሊለቁ አይገባም ሲል ወስኗል። የክልሉ ጠቅላይ ፍርድ ቤት ክርክሩ የወራሽነት ባለመሆኑ በፍትሐብሔር ሕግ ቁጥር 1000 መሰረት በይርጋ ይታገዳል መባሉ ያላግባብ ነው በማለት ቤቱን ያስረክቡ ሲል የወሰነውን የመጀመሪያ ደረጃ ፍርድ ቤት ውሳኔ አጽንቷል። ክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደግሞ ግብሩ ለ15 ዓመታት በተከታታይ የተከፈለ በመሆኑ ተከሳሽ ቤቱን ሊለቁ አይገባም ሲል ውሳኔ ሰጥቷል። የዚህ ክርክር መጨረሻም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሆኗል። ሰበር ግን ምን ወስኖ ይሆን? ይህ ክርክር በሰበር መዝገብ ቁጥር 89148 ውሳኔ የተሰጠበት ሲሆን በቅጽ 16ም ስለታተመ ሙሉን እንድታነቡ አደራ ብያለሁ። ሰበር የክርክሩን ሂደት በሙሉ በፍርዱ አትቶታል። አስከትሎም በስውር ወይም አሻሚ በሆነ መንገድ እስካልተፈጸመ ድረስ በፍትሐብሔር ሕግ ቁጥር 1168 ንዑስ አንቀጽ 1 ድንጋጌ መሠረት ለ15 ዓመታት ያለማቋረጥ ግብር መክፈል የቤት ባለቤት የሚያደርግ ስለመሆኑ ተደንግጓል። ክርክር ያስነሳው ቤት ከ1981 ዓ.ም ጀምሮ በሟች እጅ፣ እርሱ ከሞተበት ከ1996 ዓ.ም ጀምሮ ደግሞ በተከሳሽ ወይም አሁን ተጠሪ እጅ ሆኖ ግብር ሲከፈልበት ቆይቷል። ከሳሽ ወይም አመልካች ቤቱ በሚገኝበት ቀበሌ ነዋሪ በመሆናቸው ይህንን ያውቃሉ። በመሆኑም ቤቱ በስውር ወይም አሻሚ በሆነ መንገድ ተያዘ ለማለት አይቻልም። ለ15 ዓመታት ግብር በመክፈላቸውም የቤቱ ባለቤት ናቸው ተብሎ የተወሰነውን አጽንቶታል። በመጨረሻም ይህንን የሕግ ትርጉም ሰጥቷል። የማይንቀሳቀስ ንብረት ባለይዞታ የሆነ ሰው ባለማቋረጥ ለ15 ዓመታት ግብር በስሙ መክፈሉ ከተረጋገጠ የዚሁ ንብረት ባለቤት መሆን ስለመቻሉ ነው ያለው። የዛሬውን አበቃን። ለማድመጣችሁ ምክንያቱ
የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።